ይሄ ልጅ ሀብሉ ይውጣና ይታይ በሚል ነው ሀብሉ ይወጣው። ግን እንደዛ ሆኖ የተለየ ነገር አለ ልጁ ያው ነው ገብቶሻል አይደል? ያው ነው። ስለዚህ ይሄ ልጅ አንድ ወይ ሳይካትሪስት ያስፈልገዋል የሆነ ነገር ግን እንደታመመ ግን ሙሉ እርግጠኛ ነኝ። አብርሃም በማመም አዋሞታል። ያመመበት ነው አላየሽም? ይኸውልሽ ትሰሚኛለሽ? እኔ ወንድሜን ማግኘት ስፈልግ ዳኒ ቆይ ሩታ ትመልስልኝ። ቆይ አብርሃም አሞታል አላመመም። ኖ ዳኒ ቆይ ስማኝ ቆይ ዳኒ ይኸውልሽ እኔ ዳኒ ሀሳቡን የምቃወም ሴት ነበርኩ። ለምን እንደተስማማው ታውቂያለሽ? ደህንነቱ ስላሳሰበው ነው። ሀብሉ ምናምን አውጪውና ማለት ነው 3 ቀን እዚህ ቆይ በጣም ደጋግሜ ለምንሻል። አታስመስል ዳኒ በእናትህ አላስመሰልኩም። ገባሽ አይደል? ከዚህ በላይ ባስመስልም አስመስል ደህና አደርገዋለሁ። ይሄ ደግሞ ቃሌ ነው። አስመስል ደህና አደርገዋለሁ። ምንድን ነው እሺ ዳኒ ምን እንደሆነ አሳይሻለሁ። ነው እሺ ጠንቅቄ አውቃለሁ። ይኸውልሽ ሜሪ ይኸውልሽ ምንም ይሁን ዳኒ ምን እንደሆነ አሳይሻለሁ። እስቲ ጫፋን ሰላም እንዴት ናችሁ የዚህ ዩቲዩብ ተከታታዮች በሙሉ? አለሁ እኔ ደህና ነኝ። ያው ትንሽ ሰሞኑን ጠፋ ብያለሁ። እንደዚህ እያልኩ ግን እየመጣሁ ነው። አለሁ ለማለት ነው። እንዴት ናችሁ? እንግዲህ ሰሞኑ ሁኔታ ትንሽ የሚያስጨንቅና የሚደብር ደስ የማይል ነገር ነው እያየን ያለው። ለዛ ነው እኔ መምጣት ያልፈለኩት። ያየሁት ነገር ትንሽ እንደኔ ልክ ያልሆነ ነገር ስለሆነ የዛ ተባባሪ መሆን አልፈለኩም። ለዛ ነው የሚሆነው ነገርም ትክክል አይደለም። በዚህ አጋጣሚ መናገር የምፈልገው ምንድነው እኔና ሩታ ያለንበትን ነገር ታውቃላችሁ። ምንም የፈለገ ነገር ብንጣላ ምንም ብትሆን ስጋዬ ናት ታውቃላችሁ። በጣም በሚደብር ሁኔታ ነው እኔና ሩታ የተለያየ ነው። ሆኖም ግን በዚህ ሰዓት ግን ዝም ብዬ ሁሉንም ሳጤን ሁሉም ለእውነት የሚቆም አንድም ሰው ያየሁት የለም። አንዱ ወደዚህ ይመጣል ከዚህ በቃ ይሄ ዝም ብሎ አውሎ ንባስ በነፈሰበት የሚነፍስ ሰው ብቻ ነው ያየሁትና በዚህ አጋጣሚ እኔና ሩታ ብንጣላም ብንጨቃጨቅም እንትን ብንልም ደውዬ አውርቼ ከሷ ጋር ያለኝን ነገር በሌላ ነገር ሳይሆን ሰላም አድርጌያለሁ። ምክንያቱም ማውራት ያለብኝ ነገር ስለሆነ እንዴት ነሽ አለሁልሽ እና ትንሽ ሰሞኑን በነበረው ነገር አሪፍ ስላልሆነ ከሷም ጋር በስልክ አውርቻለሁ። በዚህ ያህል እኔ ጥላቻ አይቻላቅም። በዚህ ያህል ለእውነት አለመቆም፣ በዚህ ያህል ሰው በነፈሰበት መንፈስ እኔ እንደዚህ አይቻላቅም። ምንድነው ሲፈጠር ያለው? ትንሽ ስላልነበርኩም እስቲ ንገሪኝ። ምንድነው እየሆኑ ያሉት? ምንድነው እያደረጉሽ ያሉት? አልገባኝም። ማለት ማያ ግልጽ ነው ሜሪ፣ ምንም የተለየ ነገር የለም ለመናገር ማለት አብርሃም አንቺ ጋር ስለመጣ ብቻ ነው ይሁን ታሪክ ላይ ስለሆነ እና ደግሞ ሀብሉ ላይ የምትታሰርታበት ነው ማለት የሌላው ምንም አይመስለኝም። ማለት እንደዚህ ቢጽፉ ኮሜንት ምናምን ቢያደርጉ ምንም ከቁም ነገር አልቆጥረውም። የሚያውቁኝ ሰዎች አጠገብ የነበሩ ሰዎች እንደዚህ አይነት ነገር እንደማላረግ እያወቁ የኔን ነገር በዚህ ልክ ለማበላሸት እና የኔን ስም ለማጠልሸት የሚሄዱበት ርቀት ቢያስገርመኝም ምንም አይመስለኝም እውነት ለመናገር። ምክንያቱም እውነቱን እኔ አውቀዋለሁ። እውነቱን ጠንቅቄ ስለማውቀው ምንም አይመስለኝም። ግን ደግሞ አንዳንዴ የቅርቤ ወይም ደግሞ ይሄ ሰው መልካም ነው ይሄ ሰው ጥሩ ነው ብለሽ ያሰብሽው ሰው እንደ መጥፎ ነገሮችን ሲረዳና ሲያይ ትንሽ ይደብራል። እውነት ለመናገር ይሄን ነገር እንደማላረግ ዳኒም ያውቀዋል፣ ጊዜም ታውቀዋለች፣ ዴቭም ያውቀዋል። እና የሰው ወሬ ሰምተው በዚህ ልክ እኔን መውቀሳቸው ቢደብረኝም ግን ደግሞ ምንም አይፈጠርም፣ ምንም አይመጣም። እውነቱን አውቀዋለሁ። ሲቀጥል ደግሞ እዛ ሀብል ላይ እንኳን መጥፎ ነገር ሊሰራበት ይቅርና መጥፎ ነገር እንኳን ባጠገቡ የሚያልፍበት ነገር አይደለም እንኳን ሊሰራበት ይቅርና ማለት ነው። እና ሲቀጥል እኔ ልጅ አባት ነው። የልጅ አባት ላይ እንደዚህ አይነት ክፋት ታረጋለች ብላችሁ ማሰባችሁ ራሱ የሚገርም ነው። እንዴት ነው ልጅ አላባት እንዲያድግ የሚፈርድበት? እንጠይቀኛል እኮ አይደል? እንዴ ልጅ ያድጋል እኮ እንደዛ አይቀርም። የሰው ልጅ የሚፈጠረው ሊያድግ እንትን ሊል ነው። ሰው በሚያድግበት ሰዓት ብዙ የሚጠይቀኝ ጥያቄ አለ። ለዛ ጥያቄ ደግሞ መልስ ሊኖረኝ ይገባል። ስለዚህ ለልጄም መጥፎ ነገር አላስቀምጥለትም። አባቱን ወልጄ አባቱን ነገር ቢሆን እንዲያብድ ነው እንደምታረገው አቅሉን እንዲህ ስት ነው ምናምን ትላላችሁና ልክ አይደለም። ለጭራሽ እኔ እንደዚህ አይነት ነገር ላደርግ አልችልም። ምክንያቱም የልጅ አባት ነው። በታሪክ ሊጎዳ አልችልም። በፍጹም እንደዚህ አይነት ነገርም ላደርግ አልችልም። በቃ ይሄን ነው ሌላችሁ ነው። ኦኬ ተረጋጊ። በዚህ ያህልም ማስረዳት አይጠበቅባትም ማለት በዚህ ያህልም ልታስረዳት አይገባም ማለት እውነት ነው። አብርሃም የልጅ አባት ነው። እነዚህ ሰዎች በአጋጣሚ የተገናኙ ሰዎች አይደሉም። ረጅም ፕሮሰስ ውስጥ የነበሩ ሰዎች ናቸው። በመሀል መለያየት አለ፣ መጣላት አለ። ሰው ነው ይታረቃል፣ አለቀ በቃ። ይሄ ልጅ እኮ ምርጫ አለው። አልገባኝም። አስረን የሆነ ነገር የምናደርገው ሰው አይደለም። በምርጫው ሲሄድ ምንድነው የተለየ ነገር እያመጡ 30 ነገር ማውራት? አዎ ይኸውልሽ፣ አንደኛ ነገር እሱ ነው። ሁለተኛ ነገር ደግሞ ምርጫ ምናምን ብቻ ሳይሆን ማለት ሀብሉን ከወለቁለት በኋላ እኮ የሆነ ነገር ሪአክት ማድረግ ይጠበቅበታል። ኧረ አንቺ እንደዚህ ራሱ ማሰብሽ ትክክል አይደለም። ሩታ ምን የምትሉ ከሆነ ሀብሉ ሲወልቅ የሆነ ነገር ሪአክት ሊያደርግ ይገባል። እንዴ አንቺ ሲጀምር አንቺ እንደዚህ ነገር ታውቂያለሽ እንዴ? ምንድነው የምታወሪው? ቪዲዮን ሳየው ማለት ነው ሰላም ነው፣ በስርዓት ነው ያወራቸው። አልፈልግም በቃ የልጄ እናት ጋር ወሰዱኝ፣ ልጄ ጋር ወሰዱኝ ያለው ምን ነገር የተለየ ነገር ብላ አላወራችሁም። ይሄንን ራሱ እያያችሁ ትንሽ ራሳችሁን ህሊናችሁ ሊወቅሳችሁ ይገባ ነበር። አሳፋሪ ነገር ነው ያደረጋችሁት። ሲቀጥል ደግሞ እንኳን ጠንቋይ ሊጠነቁል ቀርቶ ለራሱ የማያውቅም እኮ ለምን የሚሞትበትን ቀን ለራሱ ሀብታም አይሆንም ነበር እንዴ? ጠንቋይ ቢያውቅ ኖሮ እኮ
አይጎዳም። ጠንቋይ አይታመንም ነው ለራሱ የማያውቅም እንኳን ሊጠነቁልና መጥፎ ነገር ላይ ያደርግ ቀርቶ ማለት ነው። ነውር ነው እግዚአብሔር ምናምን ውስጥ እኛ አሁን እንዲህ አይነት ወሬ ራሱ በዚህ እድሜያችሁ ማውራት ሼም ነው እውነት። በጣም አሁን በጣም እየተጸየፍኩ ነው ማውራችሁ እግዚአብሔር በዚህ ልክ ነገሩ ያው እየመጡ ነው ታች ጠንቋይ ለራሱ ያውቃል እንዴ ሲጀ እህትየው ራሱ እንዲህ ብላ ማሰብ እግዚአብሔር ይገርምኝ። ብቻ እንደዚህ አይነት ነገሮች ላይ እኛ አስፈጥረን ማለት ነው ልሽመጡ አስመሳይ ይልም ጉጣጥራለሁ ሁሌ ተወጠረ። እሺ እንዴት ነሽ? ሰላም ናችሁ? አለ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ እንግዲህ ለምን እንደፈለኳችሁ ይገባችኋል። ሰሞኑን ትንሽ ያልተመቻቸ ነገር ላይ ስለነበርኩ ነው። ሁለት ያየሁት የነበረው ነገር በጣም አጸያፊና በጣም የሚያስጠላ ነገር ነው። ልክ ያልሆነ መንገድ ነው እየሄዳችሁ ያላችሁት። እንደዚህ ነው ብዬ መግለጽ ለእናንተ በጣም ይከብደኛል። ግን ምንድነው እስቲ ቡዜ እንደ ታላቅነትሽ ምንድነው እየተካሄደ ያለው እዚህ ጋር ምንድነው እየሆነ ያለው ምንድነው እየተፈጠረ ያለው ነገር አንዴ ታስረጂ። ተገናኝተን ረጅም ጊዜ ስለሆነ መጀመሪያ እስቲ ላወራሽ የምችለው አንቺ ነው። እዚህ ከማስረዳት አንተን አልጠየቅኩም ዳኒ ኖ እሷን ከእሷ ጋር ነው የማወራው። እሷን ነው የጠየቅኳት ጥያቄ ኦፍ ኮርስ አንዴ ሰሞኑ እየተፈጠረ ያለው አጸያፊ ነገሮች ምናምን አሉ ያልሽው በምን ዙሪያ ከእሷ ጋር ነው ያወራሁት ዳኒ። አንተ አሁን መተህ ሌላ ነገር ልታወራ አትችልም። ሰሞኑን እንግዲህ የምትሰሩት ነገር ነው እኛን እንደ እያጠፋን አይደለም። እሷን ነው እየጠየቅኩ ያለሁት እኔ አንተን ስጠይቅህማ እጠይቅሃለሁ። የምትሰሩት ነገር ማለት ሜሪ ምን ፈልገሽ ነው አልገባኝም። ምን ፈልገሽ ሰሞኑ አሁን የምትሆኙ ነገር ማለት ትክክለኛ ነገር መናገር ትክክል ነው። እኔ እኮ ለእውነት ነው የምቆመው። አንደኛ አልነበርኩም እዚህ ነገር ውስጥ ላይ አልነበርኩም። ስለዚህ ማውራት የለብሽም። ያየሁትን ነገር ግን መጠየቅ መብት ነው። አልነበርኩም። እሱን ነው እየጠየቅኩሽ ያለሁት እኔ። መጠየቅሽ ጥፋት የለም። ከእሷ ወገን አጣራው ከአንቺ ደግሞ በሱ ወገን ደግሞ ከአንቺ ደግሞ አጣራው ችግር የለውም። እንደዛ ከሆነ የመጣሽበት መንገድ ትክክል ነሽ። ቪዲዮን ብቻ አይተሽ ከሆነ ቪዲዮ ነው ይመስል ተገናኝተናል። ምንም አይነት ነገር ውስጥ አልነበርኩም እኮ እኔ። ለዛ ነው የተፈጠረው ምንድነው አብርሃም አይተሽዋል አይደል? ቪዲዮ የበፊት አብርሃም ነው ስታዩ አንቺ ልክ አይደለም። አጠቃላይ ሁሉ ነገር ልክ አይደለም። እኛ አሁን ጥያቄ ታሞ ይሆናል አላውቅም። ምን እንደተፈጠረ አላውቅም። እኔ ራሴ አላውቅም። ለኔም ጥያቄ ነው ሲጀመር። እውነት ስናወራ እውነታው ማቀው ምንድነው አብርሃም ትክክል እንዳልሆነ ብቻ ነው ለኔ የማቀው እውነት ይሄ ነው። አብርሃም ትክክል አይደለምና ግን ሌላ ነገር ይለያያል። አብርሃም ትክክል አይደለም። እሱን ማንም ቪዲዮ አይቻለሁ። አብርሃም ትክክል አይደለም። በቃ ያኔ ትልቁ እኔ እሱን ላናገረው ከመሄዴ በፊት ከእናንተ ልስማ ብዬ ነው መጀመሪያ ወደ እናንተ የመጣሁት። ስለዚህ ምንድነው አብርሃም እንዲህ ለመሆኑ መነሻው ምንድነው? እንዲያደረገውስ ማን ነው? ምንድነው የሚለውን ከእናንተ ማወቅ ፈልጋለሁ። ማውቀው ታሪክ የለም። የሆነ ሰዓት ላይ የሆነ ነገር ሆነ ከሩታ ጋር አብረው ነበሩ። ምን እንደተፈጠረ ማውቀው ታሪክ የለም። እንጂ ሆነ ከሩታ ጋር አብረው ሆኖ ማሰየው ነው ከድሮ አሁን ናስጪ ነው አይደል? የተፈጠረውን ነገር ማወቅ ነው የፈለግሽው አይደል? አብርሃም ከሷ ጋር ነበረ መሆኑ እኔ ዛሬ ላይ እሷ ጋር መሆኑ አይደለም የሚያሳስበኝ። በነገራችን ላይ ሜሪ ከዚህ በፊት ከአብርሽ ጋር እና ከሩታ ጋር እንዲሆኑ በጣም አንደኛ ደረጃ የምፈልገው እኔ ነበርኩኝ። በመሃል ብዙ ነገር አልፏል፣ ብዙ ነገር ተፈጥሯል። ማንሳት አልፈልግም። አሁን ግን ባለበት ሁኔታ ግን ወንድሜ ጥሩ ስላልሆነ ለምን እንዲህ ይሆናል? ሰው መኪና እየነዳለት ቤት ውስጥ ቁጭ ብሎ የሆነ ነገር እያደረገ የሰው ልጅ የሚኖረውን ህይወት መኖር የለበትም ወይ ነው የኔ ጥያቄ። ሩታ ደግሞ አልገባትም እሱ ሩታ ተረጅኝ ይግባሽ። ይሄ ነገር ልጁ ትክክል ነው ወይ? የምታውቂው የድሮ ባልሽ ይሄ ነው ወይ? አሁን ያለበት ላይ ልክ ነው ወይ ነው የኔ ጥያቄ። እሷ ደግሞ ልክ ነው ምንም አልሆነም ቤቱን ነው የፈለገው ነው ያለች። ምንም አንጠቀሽ ጥያቄ አብርሃም ስላታመመ ነው እንጂ ከሷ ጋር ስለሆነ ችግር የለብሽ። እኔ ስለሱ አይደለም። ስለዚህ ትናንትና ነው ከትናንት ወዲያ አይቻለሁ ቪዲዮ ሄርሜላ ቤት ወስዳችሁታል። ሄርሜላ ቤት ሳይሆን ሄርሜላ ቤት ጠሯት እኮ አይቻታለሁ። እሷን ሄርሜላ ቤት አይቻለሁ። በመጀመሪያ ደረጃ እኔ አልጠራኋትም፣ ዳኒ ነው የጠራው። ማንም ይሁን ነው እዛ ቦታ ላይ ተገኝታለች። ሩታ በመምጣቷ እሷም ተገኝታለች። አዎ እኮ እሷ መጣ በመያዟ ግን በጣም ከፍቷቸዋል። አንገት ሀብል ትላላችሁ። ይሄው እንደዚህ ነገር ምንድነው የተፈጠረው ነገር አንድ ያስረጅ። አንገት ሀብል ያለበት ምክንያት ደግሞ ላስረዳሽ። አንገት ሀብል አዎ ተብሏል። እኔ ሲጀመር በእንደዚህ አይነት ኮተት እኔ ላይ ይሰራል ብዬ ማመን ሴት አይደለሁም። በመጀመሪያ ደረጃ ማናችንም ላይ እኔን ነው የምልሽ። እኔ ራሴ አንቺ ራስሽ እንደዛ ትችያለሽ። እኔ ግን በራሴ ኮተት እኔ ላይ ምንም ነገር አይሰራም ብዬ ማመን ሴት ነኝ። ገብቶሻል? ግን ሀብሉ ምንድነው ካልሽ ደግሞ ሀብሉ ከሆነ ጥያቄ ያስነሳው ልጁ ይኸውልሽ ሀብሉ ተደረገ አይደለም ይውጣለት ሲባል አይወጣም። አስረጅኝ ነው ያልሽኝ። ይውጣለት ሲባል አይወጣም ይላል ልጁ። እንደዚህ አንገቱን ይይዛል። እሷ ደግሞ ይውጣለት ስትባል አይወጣም ትላለች። የሆነ ትኩረት እንዲሳብ ሀብሉ ላይ ሁሉም ሰው ትኩረቱ ሀብል ላይ ያየውን አይደል የሚናገረው ሰው በሚያየው ልክ ነው የሚያወራው አይደል? በሚያየው ልክ ነው የተወራው እንጂ እኔ ሩታ የሆነ ነገር አድርጋለች የሆነ ነገር ተፈጥሮበታል አላልኩም። ካንደ በፊት ሰምተሻል ቪዲዮ ላይ አልሰማሽም አላልኩም። ግን ትኩረት ተሳበበት ሀብሉ ሲባል እስቲ ይሄ ልጅ ሀብሉ ይውጣና ይታይ በሚል ነው ሀብሉ የወጣው። ግን እንደዛ ሆኖ የተለየ ነገር አለ ልጁ ያው ነው። ገብቶሻል አይደል? ያው ነው። ስለዚህ ይሄ ልጅ አንድ ወይ ሳይካትሪስት ያስፈልገዋል የሆነ ነገር ግን እንደታመመ ግን ሙሉ እርግጠኛ ነኝ እኔ ማይቻል አይደለም ብያለሁ። አንድ ጥያቄ ደግሞ እኔ ልጠይቃችሁ ፈልጋለሁ። በመጀመሪያ ደረጃ ሀብሉን አወጣችሁት አይደለም? ምንም እንዳልሆነ ካወቃችሁ ሰው እስኪመጣ መጠበቅ ቢላ መጥራት ምናምን
ከሱ ጋር ቤቱን በትኖ ምናምን ሌላ ላይ ሲገባ ምን ያልመሰላችሁ ስንትና ስንት ነገር ሲያደርግ ያልመሰላችሁ ዛሬ ከኔ ጋር ሲሆን ይሄን ሁሉ አተካራ ማንሳቱ ተገቢ አይደለም። ሲቀጥል ደግሞ ልክ እንዳገኛችሁት እንደ እህትም እንደ ጓደኛም እንደ ቤተ ዘመድም በፍጥነት ሐኪም ቤት ወይ የሆነ ቦታ ልትወስዱት የሚገባው እንጂ ሌላ ሴት ጠርታችሁ እቺ ፍቅረኛ ናት ከሷ ጋር አወካለሁ ምናምን አልፈልግም እያለ እኔ እኮ አላልኩም። እኔ እንደመጣ ነው የመጣው ካድርግ ኖ ዌይ እንደመጣ አልመጣሁም። አውርታችኋል፣ አብሉን አውጥታችሁበታል። እዚህ እንድታደር እዚህ እንድትሆን ረጅም ደቂቃ እያወራችሁ ነበረ። ገባችሁ አይደለ? ይሄንንም ደግሞ የሰማሁት በቃ ኦልሬዲ ሰምቻለሁ። ምናልባት አሁን እዚች ጋር ስሙ መጥቀስ ላይ ይጠበቅብኝ ይችላል። ብናገርም ኖርማል ነው። ቢኒያም ነው እዛ እንደወሰዳችሁ የነገረኝ። መጣሁኝ፣ ቤቱን ኤፋ ደወልኩለት፣ ይዞኝ መጣ። ገባችሁ? ስለዚህ የተፈጠረውን ነገር በሙሉ በጣም የሚገርመው ቁጭ ብዬ አጠገብ ለአጠገብ አስቀምጧቸው እንዴት ግን ሼማ ያዛችሁ? በእውነት አልደበራችሁ? ያኔ እኔ ስንትና ስንት ነገር ሳሳልፍ ምንም ያልመሰላችሁና የሆነ ከጎኔ ለመሆን እንኳን ያልሞከራችሁ ሰዎች ዛሬ የሆነ ነገር ተፈጠረ ሲባል ካንዳን እንደዚህ ለማድረግ መሞከራችሁ በጣም ግሬት ሼም ነው። ይደብራል። ትልቅ ሼም ነውር ነው። በጣም ይደብራል። ቤቱን መርጦ ሰላሙን መርጦ አብርሃም ድሮም የተረጋጋ ሰው ነው። ምንድነው አብርሃም አንቺን ስለመረጠ የደበረው ሰው አለ? ብዙ ሰው ኦፍ ኮርስ በጣም ብዙ ሰው። ለምን እኔ አላውቅም። ምን አግብቷቸው ዳሩን መምረጡ ልጁን መምረጡ ቤቱን ለማስተዳደር መወሰኑ በዚህ ለአንተ ምን አግብቷቸው ነው እንደዚህ ያደረጋችሁ ነገር አልገባኝም። ምን ደግሞ ድሮም የተረጋጋ ሰው ነው። መቅበዝበዝ የጀመረው ተቅበዝባዝ ሰው ልክ ህይወቱ ሲገባ ነው። እሱም ልክ ያልሆነ ነገር ማድረግ የጀመረው ነውር የሚባል ነገር ሼም የሚባል ነገር ምናምን ሁሉ የረሳው ከማይሆን ሰው ጋር ከገጠመ በኋላ ነው። አሁንስ ድሮም ስነ ስርዓት የነበረውን ማንነቱን ይዞ መጥቷል። ሰው ያንን ነገር አክሰፕት ልታደርጉት ይገባል። የድሮ ማንነቱ ማለት የድሮ ምናምን የምትሉት የሚጋፋው የሚከራከረው ምናምን መተውድ ይሄ ደስ ይላችሁ በጣም ደስ ይላችሁ የሚገባው የተረጋጋ ሰው መሆኑን በፊት ነው የማውቀው። በፊት ስነ ስርዓት ያለው በፊት የተረጋጋውን ማንነቱን ነው የመለሰው ሰው። እኔ በዚህ ደስተኛ ነኝ። አይደለም አንቺ ይሄንን አሁን አወራሽ ሰማሁሽኝ። አንቺ ከኔ ጋር እንደዛ በሚሆን ሰዓት በሚያጠፋ ሰዓት እንደዚህ በሚሆን ሰዓት እንደዚህ አልሆናችሁም አልሽ። አሁን ያ ሁሉ ነገር ክደሽ ከሆነ እሰየው፣ ችግር የለውም። ለምን እንደሆነ ታውቂያለሽ። እኔ አንቺ እንዳመለካከትሽ ችግር የለም። አሁን ዛሬ ላይ ግን እኔ ካንቺ ጋር ልከራከርም አይደለም አመጣጤ፣ የሆነ ነገርም እንዲፈጠር አይደለም አመጣጤ። ገብቶሻል አይደለም? ምንም ይፈጠር ነገር የለም። ቡዜ እንድታስረጂኝ እፈልጋለሁ አለችኝ። እያስረዳኋት ነው። ግን ሩታ ያለፉት ነገሮች እያነሳሽ ነው ያለሽው። እሺ ወደ ያለፉት ነገር ስንመለስ ብዙ ነገር እኮ አሳልፈናል ሩታ። ይሄ ልጅ ዛሬ ላይ ይሄ ልጅ እኔ ያልኩት አንቺ ልምረጥ እሱ ልምረጥ አላልኩኝ። አንዴ ያልገባኝ ጋር እናውራ እንደኛ እናውራ። ኖ በመጀመሪያ ደረጃ ምንድነው አልገባኝም። ፕላናችሁ ከሱ ጋር ስለሆነ ነው የደበራችሁ? ሜሪ በእናትሽ ተይ። እኔ ደክሞኛል። ምንድነው በጣም ደክሞኛል። በጣም ሁሉ ነገር ደክሞኛል። እኔ ሜሪ ሜሪ በስላለኝ አንዴ የተሰማኝ ነገር ልንገራችሁ። ያው ጀስት እኔን ጥያቄ አይደለም የጠራችሁ እንደዚህ ፑሲ ለምን አንተም አለበት ዋናው አንተ መተት ነው መጀመሪያ እሷ እናዋራት መተት ምናምን የሚለውን ያቀጣጥልከውማ ንገሪኝ ካልከኝ አንተ ነህ እኮ ምን ብዬ ምን አላልክም አንተ ምን አላልክም ምን አላልክም አንተ አይደለም ያልኩት አንተ ምን አላልክም አብርሃም ልክ አይደለም አብርሃም እንዴ ራስን ዶክተር ታደርጋለህ ራስን ሌላ ፈዋሽ ታደርጋለህ ምናምን እንዴ ተረጋጋ እንጂ ጋር ዘላለፈ አይደለም ይጠራል አሁን እሱ እኔ በጣም ያፈርኩባችሁ ቢያንስ አንተ ነው ቢያንስ አንተ እስከዛሬ ከሷ ጎን ነበር ካል እኔ ከሷ ጋር ተነጋግሬ ነው ምን ስላደረገ ነው ከሷ ጎን የራከው እስቲ እንደው በራስ ይሳውራ እንዴ ዝም በያ ማለት አሁን ሁለታችን እኩል እያወራን ከሆነ አንተ ለምን እኩል እናወራለን እየነገርኩህ ነው እንጂ እሺ አሁን ብቻኛ አድርጋችሁ እናንተ የሚመቻችሁ ነገር ለማድረግ ከሆነ አይሳካላችሁም በእንደዚህ አይነት መንገድ እንዳትመጡ ሁላችሁ ማናችሁም ከማናችሁም ማለት ነው አሁንም የማይሆን ንግግር አታውሪ እኔ የሚሆን ንግግር ነው የምናገረው በጣም ቦታ ሰጥቼሽ ነበር እኔም ቦታ ሰጥቼሽ ነው የማይሆን ነገር አታውሪ እኔ ነው የተናገርኩት እኮ እኔ አሁንም እሺ ለአብርሃም ስሚ እኔ አብርሃም እንዲጎዳ ከማይፈልጉት አንደኛ ሰው ነኝ ሩታም ከማትፈልግ እንዲጎዳት ማን እንዴ ስጋዬ ናት እኮ ከሆነ ጠይቂልኝ ደህንነቷ አሳስቦሻል አይደል አንቺ ገና እንዳልሆነ ያልሽ ነው ስለሆነ ሐኪም ቤት ምን ችግር አለው ኦኬ እኔ ምን አልኩኝ ታዲያ በቃ እኔ ቀላል ነው እኮ ደህና ነው እኮ ነው ያለው እኔ ምን አልኩ እሷ እኮ ደህና አይደለም እንደዚህ ነው ተግባቡ ተለያይታችሁ አላሰባችሁ እውነት ለመናገር እናንተ ስለ ደህንነቱ አስባችሁ ነው ወይስ እኔና እሷ አንድ ላይ ስለሆናችሁ የደበራችሁ እቺ ብቻ ነገሩ መልስልኝ እሺ መልስልኝ ሁለታችሁ አንድ ላይ በመሆናችሁ ማናችንም ችግር የለም እርግጠኛ ነህ ትናንትና ካንቺ ጎን ሆኜ ያንዳንዱ ነገሮች ሳደርግ የነበረው አብርሃም ካንቺ ጋር እንዲመለስ ነው ሄርሜላ ጋር እንዲሆን አልነበረም እያደረኩኝ ነበር ይሄ ደግሞ ማንም ሰው የሚያውቀው የሚፈርደው ነገር ነው ገባሽ አሁን ላይ ግን ካንቺ ጋር ከሱ ጋር አይደለም ጥያቄ ገባሽ ልጁ ደህና ይሁን ብቻ ነው ተረዳሽ ደህና ይሁን ብቻ ነው ልክ እንዳልሆነ ሆስፒታል ለምን አልወሰዳችሁት ሆስፒታል ለምን አልወሰዳችሁት አንደኛ ጥያቄ ለምን ሆስፒታል አገኘሃት እሺ ተገናኛችሁ መፍትሄው አሁን ነው ወደ ሆስፒታል መሄድ ያለብን እንጂ ሄርሜላ ትምጣ ፍቅረኛ ናት ተሳነህ እንጂ ምን ችግር አለው መባባሉ ልክ ነው አይደለም የሚለውን እኮ አየን እኮ ገባሽ አይደል አሁን ሄርሜላ ስትመጣ ያደረገው ልክ አይደለም እሷ ጋር ሲሆን እሷ ጋር ከሄደ ልክ አይደለም ሄርሜላ ቢያጠፍ ግን ልክ ነው ማስተዋወስ ይችላል አይችልም የሚለውን ለምን አንዴ እሱ ታሰበ በቂ እኮ ነው ከሁሉ በላይ እሷም ቢረሳ ነበር ክፋቱ ቆይ እናንተ ሄርሜላ ትናንት የመጣች ልጅ ናት ቆይ አንዴ ቆይ ቡዜ ሄርሜላ እኮ ትናንት የመጣች ልጅ ናት እናንተ ብቻ ልትወሩ ነው ሁለታችሁ ለምን አትወሩኛ ለምን ጠራችሁ ለምን አንተ ጀመራ ተረጋጋው
አዳምጠኝ። ተረጋግቼ ነው ማወራ ዳነ እኮ ተረጋጋ። መጀመሪያ ተረጋጋ እኮ የምታጫጫኸኝ አንተ ነህ። አሁንም እየነገርኩህ ያለሁት ልትደለቅና አብርሃም ታሟል ልትሉ የሚገባው የነበረው ምንድነው? በእናትህ ሌላ መልካት ስራ በእናትህ ላይ ተረጋግቼ ነው ማወራ። አሁንም እየነገርኩህ ነው። ለመጣላት እናወራለን ወይስ ለመጣላት እናወራለን? እኮ ነው እያወራሁ ያለሁት ነገር በደንብ አዳምጪኝ። ጊዜ እሷን እራሷ